ሌሊቱን የተፈጠረውና የተሰማው ደስ የሚል የአብርሃምና የሄርሜላ ውሳኔ። ሩታ በቅናት ተንጨረጨረች። አንድ ቴክስት ስለጻፈልኝ በማለት ሚዲያ ላይ ወጥታ ለአንቺ አይሆንሽም እኔ ጋር ነው ልቡ ያለው ለእኔ ጽፎልኛል በማለት ከሄርሜላ ጋር እንዲኖር ያልፈለገች ሴት ናት። ታዲያ አብርሃምም እንዴት እሷን ታምንያታለሽ? እኔ ደግሞ እሷን ፈትቻታለሁ ምንም የልጄ እናት ብትሆን አሁን ደግሞ ሄርሜላ ከአንቺ ጋርና ከአንቺ ጋር ብቻ ነው እንዳትሰሚያት በማለት ለሄርሜላማ አብርሽ ነግሯታል። ሄርሜላ ደግሞ ያንን ነገር የአብርሃምን ነገር ተቀብለዋለች። አብርሃም ይዟት በረረ ይዟት በረረ። አብርሃም ሄርሜላን ይዟት በሯል ማለት ነው። ሩታ በቅናት ተንጨረጨረች። አያድርስ እኮ ነው። እንዴት ከስንት ሴት ጋር ማቅጦብሽ አንቺ እንደገና የአብርሃምን ይቅርታ ትቀበያለሽ? በማለት ሄርሜላ እንድትቀበልባት ወይንም ሄርሜላና አብርሃም አንድ ጋር እንዲሆኑ አልፈለገችም። በቃ አልሆነሽም ከህይወቴ ወጥተሻል ብሎ አሰናብቷታል። ታዲያ ስለ እሱ መደጋገም እና ስለ እሱ ሀሳብ መስጠት ማንሳት እንዲህ አደረገልኝ፣ ወደ እኔ ሊመጣ ነው፣ እኔን ነው የምወደው፣ የልጁ እናት ነኝ ብሎ ወሬ ማንዛዛት ምን ያደርጋል? እሱም የራሱን ህይወት ይኖር፣ አንቺም የራስሽን ህይወት ደግሞ ቆፍጠን ብለሽ ራስሽን ችለሽ መኖር ትችላለሽ እንጂ በሁለቱ መካከል ደግሞ ሩታ ገብተሽ እንደገና ሌላ ሀሳብ መስጠትና ሄርሜላ አብርሃም ጋር መሆን የለባትም የሚለውን ሀሳብሽን ብትሰርዥ መልካም ነው። ምክንያቱም እንደገና ደግሞ ዳኒ እኮ ከመጀመሪያው ነግሬያችኋለሁ፣ ሁለገብ ነው። ሁለገብ ቶስቱ ሀሳብ ማለት ነው። አሁን በባለፈው ከማን ጋር ነበረ? ከሄርሜላ ጋር ነበር። ከሄርሜላና ከአብርሃም ጋር ሆኖ እቤት ድረስ በመሄድ ነበር። ደግሞ ትላንትና ያደረገው ምንድን ነው? ሽማግሌ ሆኖ እሱ የሰሚ ሽማግሌ ተመርጦ ማለት ነው። ወይኔ ተመርጦ እሱ ሽማግሌ ሆኖ ለሱ ሊነገረው የተነገረውም ነገር ምንድን ነው? ያው አብርሃም ለእኔ ቴክስት ልኮልኛልና ከኔ ጋር ነው በቃ ይወደኛል። ስለዚህ ሄርሜላ ከአብርሃም ህይወት እንድትወጣ ደግሞስ እንደዛ ተልከስክሶባት እርቃኑን አይተው ከፍቅር ጋር እንዴት ይቅርታ ልታደርግለት ትችላለች? ምንም አይደረግም። እንግዲህ መቻል ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱት። ቤተሰብ ሁኑ ላሉ ቤተሰብ እና ፍቅር እንግዲህ እንዲወዛገቡ እንዲበጣበጡ ነው እያደረገቻቸው ያለችው ያደረገቻቸውም። አብርሃምም እንግዲህ እኔ ያላንቹ አልኖርም አለ። ያላንቹ አልኖርም ፍቅርን እንደዛ እሷ ስለገፋፋችኝ ነው እንጂ እኔና አንቺ አብረን እንድኖር ስላልፈለግን ነው። ስለዚህ እኔም ወደው አንቺን ነው ይቅርታ እንድታደርጊ ልብሏት ይቅርታ ነገሮችን አስተካክሎ ይቅርታ እንግዲህ እንድታደርግለት ለምኗታል። አሁን ደግሞ ያንን ነገሮችን በቃ የጎዳሁብሽን ነገሮች አስተካክላለሁ ይቅርታ ብቻ እንድትቀበኝ ብሎ በወንድሟ በሚኪ ፊት ነው የተናገረው። አብርሃም ቃል የገባው ማለት ነው። ስለዚህ ያው የነሱ ቃል ዛሬ ነገ ነው፣ ዛሬ ሌላ ነው፣ ነገ ደግሞ ሌላ ነው ማለት ነው። ስለዚህ ሩታ ደግሞ እንዴት አሁን ተስተካክሎ ደግሞ እንዴት እንደዚህ ሊሆን ይችላል በማለት ሌላ ብጥብጥ ፈጥራባቸዋለች። በዛም ምክንያት እንግዲህ መቻል ዘና እያሉ ነው። በቃ ዘና ፈታ ብለው በእኛ መካከል ሌላ ሰው እንዳይገባብን ብለው ሁለቱ አንድ ሆነው ሩታ በጥፊ ተቀምሳ ተለያይተዋል ማለት ነው። ትናንትና ማታ አይደል? ስለዚህ አሁን ደግሞ ሩታ ያ ሀሳብ ያደረገችው ሁለቱ አንድ እንዳይሆኑባት ስለሆነ አብርሃም ነገሮችን ተረድቶ ማለት ነው። ተረድቶ ከሄርሜላ ጋር በቃ በፍቅር ከንፏን በቃ ይዟት እነ ሩታ የማያዩበት የማይበጠብጡበት በዙሪያው አንድም ሰው የማይረብሽበት ሄርሜላን ይዟት በሯን ማለት ነው። ዳኒ ደግሞ እሱ ሲጀመር ሽማግሌ ነው ተብሎ የተመረጠው
አንድ ቁም ነገር አንተ ተህልኝ አታውቅም። ሁሌ ያንተን ነገር አየዋለሁ ፍሬ የለህም ብላ እኮ ሩታ ራሷ ከስንት ወራት በፊት ግልጽ አድርጋ ነግረዋለች። ምክንያቱም በህይወታቸው መካከል እየገባ ሁለቱ እንዳይገናኙ የሚያደርግ ሰው ነበር። አሁን ደግሞ እሱ ጥሩ ነው ተብሎ ማለት ነው አብርሃም ጓደኛ ስለሆነ ለእኔ ቴክስት ልኮልኛል ብላ ለእሱ ነገረችው። እሱ ይቋጥርልኛል ብለሽ ነው አንቺስ? ከዛ ከማድረግሽ እና በአንድ ቴክስት ሌላም ሰው ስህተት ሌላም ሰው ሊሆን ይችላል አስመስሎ የጻፈልሽ። ስለዚህ ያ ደግሞ ስህተት ነው። ሩታ በዚህ ልክ ለምን ሆነ ትታለያለሽ ስል ያደረግሽው ነገር ይነቃብሻል ነው። በቃ ስለሚነቃብሽ ሄርሜላ ይቅርታ ካደረገችለት በድሏታል። ስህተቱን ካመነላት የፍቅር ድርጊት ካመነ ያለፈው ህይወቱን ካቆመላት ግልጸኛ ከሆነላት ለምንድን ነው ቃሉን የማትቀበለው? ስለዚህ ሩታ በቃ ያደረግሽው ነገር ምክንያት አይሆንም። በቃ ማለቴ አልፈልግሽም ብሎ እዛ ሆቴል ውስጥ ነው አይደል ቤርጎ ቤት የተናገረው። ያንን ያህል አይተሽ ያንን ቃላቱን እንደገና ደግሞ ከዛም በፊት እያለሽ እንደገና ደግሞ ወደ እኔ ህይወት ነው የሚመጣው ብሎ ማሰብ ያ ህልም ነው፣ ሰማይና ምድር ማለት ነው። በሀሳብ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻው ቻው።